ሁሉ ጊዜ ጸጉር ቤት እየሄዳችሁ ፖኒቴል ለመሰራት 1000 ብር 1500 ብር ለመከፍሉ ሰዎች ነው ይሄ ቪዲዮ የሚያስፈልጋችሁ። ማበጠሪያ፣ ብሩሽ፣ 2 ጸጉር ማስያዣና 1 የኬንያ ዊግ ነው። ከዛ ደግሞ ወይ ጄል ወይ ተልባ መጠቀም ትችላላችሁ። ከዚህ እንዴት ወደዚህ እንደሚቀየር በጣም አጭር ስቴፕ ነው ማሳያችሁ። በመጀመሪያ ተይዞ የከረመውን ጸጉራችንን በደንብ ፈተን ማበጠር ይኖርብናል። በደንብ እስከታች ድረስ መፍታታት አለበት። እሺ ጸጉራችሁ ከታች ላይ ያልተፍታታ ነገር እንዳይኖረው። ከዛ ተልባውን ቀቅዬ ነበር ያሳደርኩት። ወዲያው መጠቀም ትችላላችሁ። አብዛኞቻችሁ ተልባው ሲቀቀል ነጭ አይሆንም ወይ በኋላ ላይ ጸጉርሽ ላይ ነጭ አይሆንም ወይ ያላችሁ ነበረ። እንዴት ታረጋላችሁ መሰላችሁ? እሱን ተልባውን አንደኛ በሙቅ ውሃ ቀቅሉት። ማለት ተልባውን ጨምራችሁ ከዛ ሙቅ ውሃ አድርጉበት። ቀዝቃዛ ውሃ ካረጋችሁበት ቀዝቃዛ ውሃው እስከሚፈላ ብዙ ሰዓት ስለሚፈጅ ነው ከዛ በኋላ ነጭ ቢወድባችሁ። እና ተልባውን ስቀቅሉት ልክ ፈላ እንዳለ ልክ ወፈር እንዳለ ወዲያው ማውረድ አለባችሁ። እሺ ነጭ አረፋ እስከሚሆን ድረስ መቀቀል ያለባችሁ ማለት ነው። አሰራሩን ከፈለጋችሁ ኮሜንት አድርጉልኝና ሌላ ቪዲዮ ሰራላችኋለሁ። ከዛ እንደምታዩት ጸጉሬ ላይ ከፊትም ከኋላም በደንብ አድርጌ አዳርሰዋለሁ። ከዛ ቤቢ ሄሬን አወጣለሁ ማለት ነው። ጸጉራችሁ ምናልባት ይሄ ፎርሲ ታይፕ የሚባለው ትንሽ ጠንከር ያለ ከሆነ በተልባው ፋንታ ጄል መጠቀም ትችላላችሁ። ሻይኒን ጃሙን ማለት ነው። ብዙም አይጎዳም እሱ ይመስለኛል። ከዛ ቤቢ ሄሬን በምታዩት መንገዱ ኦሬዲ ጸጉሬ ከፊት ስለሆነ በዚህ መልኩ አነሳ አድርጌን ያወጣው። ጸጉራችሁ ብዙ ከሆነ 2 ያረኩትን እኔ 3 ወይም 4 ማድረግ ትችላላችሁ ማለት ነው። ከዛ እንዳሳየኋችሁ 1 የኬንያ ዊግ ነው የተጠቀምኩት። በደንብ አድርጎ ማበጠር እንዳትረሱ። በደንብ አድርጌ አበጥሬዋለሁ። ከዛ መሃል ላይ ነው የምትይዙት። መሃሉን ጸጉራችሁን ካስያዛችሁበት ጋር አብራችሁ ትይዙትና ልክ እዚህ ጋር እንደማሳያችሁ ከዛ አንድ በቀራችሁ ጸጉር ማስያዣ በደንብ አድርጋችሁ ታስይዙታላችሁ ማለት ነው። እዚህ ጋር ስታስይዙ ከስር ጠበቅ አድርጋችሁ ማስያዝ አለባችሁ። እሺ ምናልባት ጸጉራችሁ እንደኔ ያጠር ያለ ከሆነ እንዳይሾልክ ማለት ነው። ማለት ቴክኒካሊ አይሾልክም ግን ረጅም ሰዓት በኮንፊደንስ እንድትጠቀሙት ይረዳችኋል። ልክ እንደዚህ እንደምታዩት በደንብ አድርጋችሁ ታስይዙታላችሁ። ልክ አስይዛችሁ ስትጨርሱ ከላይ ያለውን ስትመልሱ ታያችሁት በጣም በቀላሉ ይሄም አንድ ስታይል ይሆናል ማለት ነው። እኔ ግን ዛሬ የፈለኩት ከታች ያለውን ፓርት ቁጥጥር መስራት ስለሆነ ልክ እዚህ ጋር እንደምታዩት አብሬ ከጸጉሬ ጋር ቀላቅዬ ቁጥጥር ሰራዋለሁ ማለት ነው። ከዛ ቁጥጥሩን ልክ ኖርማል ቁጥጥር እንደምትሰሩት ማለት ነው። ግን ከታች ጸጉራችሁ እንዳይወጣባችሁ ልክ እኔ ጋር እዚህ ጋር አንድ ቪዲዮ ላይ እንደምታዩት በጸጉሩ በዊጉ እየሸፈናችሁ ስሩት። ከላይ ከሆነ ጸጉሩ መሃል ላይ ልክ ጸጉሩ ሲያልቅ ጭብርር ይልባችኋል ማለት ነው። ስለዚህ ልክ እዚህ ጋር ቪዲዮ ላይ እንደምታዩት እሱን በደንብ ተከትላችሁ እዩ። ቲክቶክ ላይ ያለው ቪዲዮ በጣም ስለፈጠነባችሁና ትንሽ ስላስቸገራችሁ እዚህ ላይ ቆንጆ አድርጌ ልስራላችሁ ብዬ ነው። እኔ ዛሬ ትንሽ ረዘም እንዲልልኝ ስለፈለኩኝ የተወሰነ እንደምታዩት ወንበር ላይ ነጥ እያስቀምጬ ነበረ። ስለዚህ እሱን ከስር እያስገባሁኝ ጸጉሬን አረዝመዋለሁኝ ማለት ነው። እስከምትፈልጉ ቁመት ድረስ ከስር በመሃል እያስገባችሁ እንደዚህ ማርዘም ትችላላችሁ። ቁመቱን እስከምትፈልጉት እስከሚመጣላችሁ ድረስ ውፍረቱም እንደዛው ማለት ነው። ከዚህ በላይ እንዲወፍር ከፈለጋችሁ በሁለቱ ዊግ ጀምራችሁ ከታች ጀምሮ ያለው መስራት ትችላላችሁ። ቁጥጥሩን ደግሞ በመሰሩበት ጊዜ ማጥበቅ የለባችሁም እንዳይጠብቅባችሁ። ከጠበቀ ጥምም የማለትማ የሆነ ቀጥ ብሎ የመቆም ነገር ይኖረዋል። ስለዚህ ላላ አርጋችሁ ስሩ። ከዛ ደግሞ በመሰሩበት ሰዓት ልክ እዚህ ጋር ቪዲዮ ላይ እንደምታዩት ከስር ልክ 2 ከሰራችሁ በኋላ ወደ ኋላ ተመልሳችሁ የሰራችሁትን እንደዚህ በዚህ መልኩ ሳብ አድርጉት። ከዛ ምን ይሆናል? የሆነ የሚያምር በተርፍላይ ሉክ ይሰጠዋል ማለት ነው። የሆነ ተፈሸነ ነገር ሉክ ይሰጠዋል። ስለዚህ እንደምታዩት በጣም ቀላል ነው። እንደዚህ አይነት ሞር ቲፖችን የምትፈልጉ ከሆነ ኮሜንት አድርጉልኝ። ሞር እኔ የምጠቀምባቸውን ቲፖች አሳያችኋለሁ ማለት ነው። ልክ እንደዚህ እስከ መጨረሻው ድረስ እየሰራው ሳብ እያደረኩኝ ሰራውት ማለት ነው። አያችሁት? ወፍራም ጸጉር ነው ሞር የመሰለው ማለት ነው። በነገራችን ላይ ይሄን ቪዲዮ ሰርች ከጨረስኩ በኋላ ጸጉሬ በጣም ስለረዘመብኝ አሳጥሬው ነው የሄድኩት። እውነት ለመናገር ከታች የቀጠልኩትን አውጥቼው ነው የሄድኩት። ግን ለማንኛውም ለእናንተ ቁመቱን ላሳያችሁ ብዬ ነው። ምን ያህል ድረስ መስራት እንደምትችሉ እስከምትፈልጉት ያህል ከታች እየቀጠላችሁ ልክ እንደኔ ሳብ እያረጋችሁ እንደዚህ የሚያምር ሉክ ይሰጠዋል ማለት ነው። በጣም ናቹራል ሉክ ነው የሚሆነው። በጣም ነው የሚያምረው እና በጣም የሚያዘንጣችኋል። ዝም ብላችሁ በሆነ ባልሆነው ቢያንስ ኮምፕሊኬትድ የሆነውን ነገር ጸጉር ቤት እየሄድን ብንሰራ እንደዚህ ቀላል ስታይሎችን ግን ዝም ብለን ቤታችን ውስጥ አሁን ለዚህ ቢያንስ 1500 ብር ምናምን መክፈላችን አይቀርም አይደል? ስለዚህ ይሄንን ብንጠቀም አሪፍ ነው ብዬ አስባለሁኝ። እንደነገርኳችሁ ኢንትረስትድ ከሆናችሁ ይሄን ነገር ማየት
ኮሜንት አድርጉልኝ። ሞር ቆንጆ ቪዲዮዎችን እሰራላችኋለሁ ማለት ነው። እንደምታዩት በጣም ቀላል በሆነ መንገድ ሰርቼ ጨረስኩኝ ማለት ነው። እንዳልኳችሁ ትንሽ አሳጥሬው ነበር የሄድኩት፣ ግን በጣም ብዙ ሰው ኮምፕሊመንት እያደረገኝ ነበር። እንደዚህ ፏ ብዬ ነበር የዋልኩበት። እናንተ ሞክሩት። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሲ ዩ ጋይስ ባይ ባይ።